ዲቪ ሎተሪ 2026 ውጤት ይፋ ሆኗል። ሰላም ጤና ይስጥልኝ ውድ የቡራቲው ቤተሰቦች እንዴት ናችሁ? እኔ ያለው ክብሩ ይስፋ ለመድኃኔዓለም። ሰሞኑን አዳዲስ ቪዲዮ እየለቀኩላችሁ አይደለም፣ ትንሽ ስራ በዝቶብኝ ነበር፣ ጠፍቻለሁ። ለሱም በጣም ታላቅ ይቅርታ እጠይቃለሁ። ዛሬ ግን በአዲስና ወቅቱን በጠበቀ ጽድት ባለ እናንተን ሊጠቅማችሁ በሚችል ቪዲዮ ተመልሻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በዛሬው ቪዲዮአችን ለእናንተ ለውድ ቤተሰቦቼ ይጠቅማችኋል፣ ያስፈልጋችኋል ብዬ ያሰብኩት ወቅታዊ ነገር ይዤላችሁ መጥቻለሁ። ይህም ዲቪ ሎተሪ 2026 ውጤት ይፋ ሆኗል ማለት ነው። ስለዚህ ሁላችንም በእጅ ስልካችን ወይም በኮምፒውተር እየገባን የዲቪ ሎተሪ ውጤታችን እናያለን ማለት ነው። ማንም ሰው ዲቪ ሎተሪ የሞላ ሰው ኢንተርኔት ቤት ወይም ሌላ ቦታ ተከፍሎ የሚታይበት ቦታ ሂዶ ማየት አይጠበቅበትም። ዲቪ ሎተሪ መመረጥ አለመመረጡን ቼክ ማድረግ ይችላል ማለት ነው። ስለዚህ ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ድረስ መከታተል ነው። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ሼር፣ ላይክ በማድረግ ለሌሎች ለብዙ ቤተሰቦቻችን እንዲደርሳቸው አድርጉ። ወደ ቪዲዮአችን እንሄዳለን። ስልካችሁ ላይ ከሄዳችሁ በኋላ ጉግል ክሮምን ትከፍታላችሁ። ጉግል ክሮምን ከከፈታችሁ በኋላ በስተቀኝ በኩል 3 ነጠብጣቧን ከነካችሁ በኋላ ዴስክቶፕ ሳይት የሚለውን ስትጫኑ ልክ የኔ ቪዲዮ ላይ እንደሚታየው እይታ ይታያችኋል ማለት ነው። ከዛ በኋላ በቀላሉ እኔ የማደርገውን እየተከተላችሁ የዲቪ ሎተሪ 2026 መመረጥና አለመመረጣችሁን ቼክ ታደርጋላችሁ ማለት ነው። ሌትስ ጎ። በመጀመሪያ ጉግል ክሮማችን ከከፈትን በኋላ divi.program.state.gov ብለን እንጽፋለን ማለት ነው። ከዛ ከጻፍን በኋላ ሰርች እናደርገዋለን ማለት ነው። divi.program.state.gov ብለን ሰርች ካደረግን በኋላ እንደዚህ አይነት ኢንተርፌስ ይከፈትልናል ማለት ነው። ከዛ በኋላ ትንሽ ወርታች ስክሮል ካደረግን በኋላ እዚህ ጋር ኤሌክትሪካል ዳይቨርሲቲ ቪዛ ፕሮግራም የሚል ይመጣልናል ማለት ነው። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ እሱን አንድ ጊዜ ክሊክ ስናደርግ ልክ እንደዚህ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ይላል። ከዛ በኋላ እዚህ ጋር ቼክ ስታተስ ይለናል ማለት ነው። ኦኬ ቼክ ስታተስ የሚለውን አንድ ጊዜ ክሊክ እናደርጋለን። አሁንም እዚህ ጋር ዌልካም እያለ ነው። ኮንቲኒው እንለዋለን። ከዛ እንደዚህ ሰርች አድርጎ ልክ እንደዚህ አይነት ኢንተርፌስ ይመጣልናል ማለት ነው። ከዛ እዚህ ጋር ላይ ነው አሁን ዋናው ነገር። ባለፈው በ2025 ወይም ደግሞ ባለፈው ወር ላይ የዲቪ 2026ን አፕላይ ስታደርጉ አፕላይ ካደረጋችሁ በኋላ የመጣላችሁ ወረቀት አለ ማለት ነው። ወይም ደግሞ ስክሪንሻት አድርጋችሁ ያስቀመጣችሁት ኢንተርኔት ቤት ምናምን ሞልታችሁ ከሆነ የራሱ የሆነ የሚሰጧችሁ ፕሪንት አድርገው የሚሰጧችሁ ወረቀት አለ። ካለዛ ደግሞ እናንተ ራሳችሁ ሞልታችሁት ከሆነ ደግሞ በስልካችሁ ስክሪንሻት አድርጋችሁ ያስቀመጣችሁት ልክ እንደዚህ አይነት ዲቪ 2025 ሰብሚሽን ኮንፊርሜሽን ኢንተሪ ሪሲቭድ የሚል እንደዚህ አይነት ወረቀት ወይ ደግሞ እንደዚህ አይነት ስክሪንሻት ሊኖራችሁ ይገባል ማለት ነው። ምክንያቱም ዲቪ 2026 ሎተሪ መመረጥና አለመመረጣችሁን ቼክ ለማድረግ የግዴታ ይሄ ስክሪንሻት ወይም ደግሞ የዚህ ፕሪንት አውት ወረቀት ሊኖራችሁ ይገባል ማለት ነው። ይሄ ሁለቱም ከሌላችሁ ስክሪንሻትም ወረቀቱም ከሌላችሁ ግን በሌላ መንገድ ይታያል። ምንም ችግር የለውም። ማስታወስ ያለባችሁ ኢንፎርሜሽን ይኖራል እዛ ላይ የሞላችሁት ኢሜይል አድሬስ ልታስታውሱት ይገባል። እንዲሁም በርዝ ዴታችሁን እና ስማችሁን ማስታወስ ይጠበቅባችኋል። እነዚህን ነገር በትክክል የምታውቋቸው ከሆነ ይሄ ኮንፊርሜሽን ኮድ ባይኖራችሁም ማየት ትችላላችሁ ማለት ነው። እንደዛ የሆነባችሁ የጠፋባችሁ ሰዎች እንዴት እንደምታዩ ያለምንም ኮንፊርሜሽን ኮድ ወይም ደግሞ ያለምንም ኮንፊርሜሽን ኮድ ፕሪንት አውት እንዴት ማየት እንደምትችሉ ሌላ ቪዲዮ ሰራላችኋለሁ። እንድሰራላችሁ ከፈለጋችሁ ወይ ደግሞ የጠፋባችሁ ሰዎች ካላችሁ በኮሜንት አሳውቁኝ፣ እሰራላችኋለሁ። ለዛሬ ግን ኮንፊርሜሽን ኮድ
ላላችሁ ልጆች ነው የማሳያችሁ ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር እንመለስና መጀመሪያ ላይ እዚህ ጋር ምን ይለናል? አንደኛ ኮንፊርሜሽን ነምበር ነው የሚለን። ኮንፊርሜሽን ነምበራችን የትኛው ነው? ኮንፊርሜሽን ነምበር ይሄኛው ነው። ኮንፊርሜሽን ነምበራችን ይሄኛው ማለት ነው። እዚህ ጋር ኮንፊርሜሽን ነምበር ይላል ማለት ነው። ይሄኛው እኔ ብለር አድርጌው ነው። እዚህ ጋር የእናንተ ኮንፊርሜሽን ነምበር 2026 ብሎ ይጀምራል። ከዛ እሱን እናስገባለን ማለት ነው። እኔን ኮንፊርሜሽን ኮድ እናስገባለን ማለት ነው። 20 ከዛ ኮንፊርሜሽን ኮዲን አስገባው ማለት ነው። ከዛ በኋላ እዚህ ጋር ሁለተኛው ላስት ፋሚሊ ኔም ይለናል ማለት ነው። ላስት ፋሚሊ ኔም ማለት የመጨረሻው የኛ ስም የቤተሰብ ስም ማለት የአያታችን ስም ነው የምናስገባው ማለት ነው። የአያታችን ስም ወይ ደግሞ ላስት ፋሚሊ ኔም የሚለውን ኮንፊርሜሽን ኮዳችን ላይ ወይ ደግሞ እዛ ኮዳችን ጋር ወይ ደግሞ ይሄ እዚህ ወረቀት ላይ እዚህ ጋር ኔም የሚል አለ። እዚህ ጋር ትመጡና የመጨረሻውን የቤተሰባችሁን ስም ወይ ደግሞ የአያታችሁን ስም ታስገባላችሁ ማለት ነው። ከዛ እሱን ካስገባችሁ በኋላ እዚህ ጋር እኔ አስገባለሁ ማለት ነው። ከዛ በኋላ እዚህ ጋር ምን ይለኛል? ሶስተኛው ይር ኦፍ በርዝ ይለኛል። ይር ኦፍ በርዝ የሚለው ላይ ዓመተ ምህረታው ነው የምታስገቡት፣ ቀኑን ምናምን ሳይሆን የዴት ኦፍ በርዛችሁ ላይ ዓመተ ምህረቱን ብቻ ታስገባላችሁ ማለት ነው። እዚህ ጋር እኔ ያስገባለሁ። ከዛ በኋላ ይህን ካስገባችሁ በኋላ እዚህ ጋር አራተኛ ምን ይላል? አውተንቲኬሽን ይላል። ይሄ አውተንቲኬሽን ማለት እዚህ ጋር የሚታያችሁን ፊደልና ቁጥር በስትክክል እዚህ ባዶ ቦታው ላይ ታስገባላችሁ ማለት ነው። እዚህ ጋር እኔ 4 ከዛ 4 ኤንኤንሲ ከዛ ይሄን ካስገባችሁ በኋላ እዚህ ጋር የኔ ኢንቫሊድ ኮንፊርሜሽን ነምበር ይላል። ፕሊዝ ኢንተር ዘ ኮሬክት ኮንፊርሜሽን ነምበር እያለኝ ነው። ስለዚህ እዚህ ጋር እኔ ስጽፍ የሆነ አይነት ስህተት አለ ማለት ነው። ስለዚህ እሱን አስተካክልለታለሁ ማለት ነው። ስህተት ከሆናችሁ ልክ እንደዚህ በቀይ ያበራባችኋል ማለት ነው። ከዛ እኔ እንደዚህ አስተካክልለታለሁ ማለት ነው። ከዛ እንደዚህ ካስተካከልኩኝ በኋላ የመጨረሻው ምን አደርጋለሁ? ሁሉንም መረጃን በስትክክል ካስገባው በኋላ ሰሚት የሚለውን አንድ ጊዜ ክሊክ አደርገዋለሁ ማለት ነው። ይህ በኋላ ነው ትልቁ ችግር ወይ ደግሞ ትልቁ ደስታ ያለው ከአሁን ሰዓት ጀምሮ ነው ማለት ነው። ይህ ማለትም ሁሉንም ነገር ሞልተን ጨርሰናል። ስለዚህ ኤን ሰሚት የሚለውን አንድ ጊዜ ክሊክ ካደረግነው በኋላ ወይ ደስታችን ያበስረናል ወይ ደግሞ በዲቪ 2026 ሎተሪ አልተመረጣችሁም ብሎ ያሰናብተናል ማለት ነው። ስለዚህ ሰሚት የሚለውን አንድ ጊዜ ክሊክ እናደርግና አብረን እንየው ማለት ነው። አንድ ጊዜ ሰሚት የሚለውን ክሊክ አደረግኩት። እንግዲህ በዲቪ 2026 ሎተሪ ማክሲመም እስከ 55,000 ሰዎች ዲቪ ሎተሪ ይወጣላችኋል ተብሎ ይጠበቃል ማለት ነው። እንግዲህ ከነዚህ ከ55,000 ሰዎች አንዱ እኔ ወይ ደግሞ እናንተ ልንሆን እንችላለን ማለት ነው። ስለዚህ ሁላችንም መልካም እድል ለሁላችሁም። እንግዲህ በሚያሳዝን ሁኔታ የኔ ውጤት የምታዩትን አይመስልም። በጣም ነው የሚያሳዝነው። በጣም ነው የሚያሳዝን። እዚህ ጋር እንደምትመለከቱት የዲቪ 2026 ሎተሪ ውጤቲ እዚህ ጋር መጥቶልኛል። ምን ይላል መሰላችሁ? እዚህ ጋር ዋናውን ነገር ደመቅ አድርጎ ጽፎልኛል ማለት ነው። ሃዝ ኖት ቤን ሴሌክትድ ብሎ ደስታዬን አበሰረኝ ነው የሚባለው ወይስ ደስታዬን አጨለመብኝ ማለት ነው። ስለዚህ ዲቪ 2026 ሎተሪ እኔ አልተመረጥኩም። እንግዲህ እንደምታዩት አልተመረጥኩም ማለት ነው። እናንተም ካልተመረጣችሁ የዲቪ 2026 ሎተሪ ካልወጣላችሁ ሃዝ ኖት ቢን ሴሌክትድ የሚል ይመጣል ማለት ነው። ነገር ግን የእናንተ እጣ ከወጣላችሁ ወይ ደግሞ ዲቪ 2026 ሎተሪ ከወጣላችሁ ሃዝ ቢን ሴሌክትድ ይላችሁና ከዛ በኋላ ምን ማድረግ እንዳለባችሁ ምን መስፈርቶችን ማሟላት እንዳለባችሁ
የት አፕላይ ማድረግ እንዳለባችሁ ዝርዝር መረጃዎችን እዚሁ ፔጅ ላይ ያመጣላችኋል ማለት ነው። ነገር ግን ይህን አሁን ያደረግነውን ፕሮሰስ ሁሉ የምታደርጉት ሜይ 3 ጀምራችሁ ነው ወይ ደግሞ በእኛ በኢትዮጵያን አቆጣጠር ከሚያዚያ 25 ጀምራችሁ ይህን ፕሮሰስ ተከትላችሁ የዲቪ 2026 ውጤታችሁን ቼክ ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ እንደወደዳችሁት እንዲሁም ደግሞ እንደጠቀማችሁ እርግጠኛ ነኝ። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ይህን ቪዲዮ ሼር፣ ላይክ በማድረግ ለሌሎች ለብዙ ቤተሰቦቻችን እንዲደርሳቸው አድርጉ።